የሆነ ነገር ቢሆን ሩታም ብትሆን ሄርሜላም ቢሆን የራሳቸውን ኑሮ ነው የሚኖሩት። ተረዳሽኝ አይደለም? እኛ ግን ወንድማችን የሚጎልብን እኛ ነን። የሚጎዳው ኤፍሬም ነው። ምክንያቱም ወንድሙ ነው፣ ስጋው ነው እኮ። የምንጎዳው እኛ ነን። ማንም ዙሪያችን ላይ ማንም ጮኸ፣ ማንም እንትን አለ፣ ያኛውም እኔ ጋና ቢል ያም የራሱን ሐሳብ ቢሰጥ ይሄን የራሱን ሐሳብ የምንጎዳው ግን እኛ ነን። ወንድማችን የሆነ ነገር ቢሆን ማለት ነው። አሁን ግን ከአይኔ እንዲጠፋ የፈለጉት ለምን እንደሆነ አይገባኝም። ከኔ ጋር ሲገናኝ ነገሮችን እንትን እንደሚልባቸው ያውቃሉ፣ እንደሚበላሽባቸው። ግን እኔ ኤፍሬም በተመለከተ ግን ጤነኛ አይደለም ወንድሜ። አሁንም ቢሆን አንተም እንድትሰማኝ የምፈልገው ነገር ይሄ ልጅ የሆነ ነገር ደርሶበት በኋላ ላይ መከራችን በላን እንዲህ ቢሆን እንደዛ ባይሆን ከምንል አሁን ላይ ነገሮችን አይተን ብናስተካክል እምልህ አሁን ከጎኔ ብትሆን አንተ በዚህ ሰዓት ሰው ያስፈልገኛል። ምክንያቱም አብርሽን ለማገዝ ብቻዬን ሳይሆን ሄርሚም ያለችበት ሁኔታ አይታታል። ማንኛውም ሰው በክፉ መንገድ ግን ይሄንን ነገር አድርገውት ከሆነ ወይ ደግሞ አብርሽ ክፉ ነገር ሆኖ ከሆነ እኔ እንጃ የመጨረሻ እኔ በእንደዚህ አይነት መንገድ እስከዛሬ ድረስ አልታወቅም። እንደዚህ አይነት እርምጃ መራመድም አልፈልግም። ሌላ ውስጥ እንገባለን፣ ሌላ ጸብ ያስነሳል። እኔ ወንድሜ ደና ካልሆነ ወይ ደግሞ በደህንነት እሱን ማግኘት ካልቻልኩኝ ሌላ ውስጥ እንገባለን። በጣም ነው ይሄንን ማስጠንቀቅ የምፈልገው። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ሁሉ ሰላም ጤንነታችሁ ባላችሁበት ቦታ ፍቅርና ሰላም ይብዛልኝ እላለሁኝ። ያው ዛሬ ተመልሼ መጥቻለሁኝ። ዛሬ ለእናንተ እንግዲያው እኔም እንደናንተ ብዙ ተጨንቄ ብዙ ሙከራ መሞከር ያለብኝን ሞክሬ ነው ዛሬ ወደ እናንተ የመጣሁት። ያው ታላቅ እህቴን ቡዜን ቀጥሬያታለሁኝ። ከሷን ጋርም ያለው ነገር እናወራለን። እኔ አብርሽን በርግጥ ያው ምንም አዲስ ነገር የለም። ስለ አብርሽ ማጣራት መሞከር ባለብኝ መንገድ እያጣራው ነበር፣ ግን እሱን ለማግኘት አልቻልኩኝም። ስልክም ስደውልለት አያነሳም፣ ቴክስትም ሳረግለት አይመልስም። ኤፍሬምም ስደውልለት ደህና ነው ብቻ ነው እያለኝ ያለው። ትንሽ እኔ ደግሞ ቤተሰብ ብዙ ጊዜ አንዳንድ ጥያቄ ታነሳላችሁ። ለምንድን ነው ሄደ ማታገኘው? ለምን ራስ አትሄድ ምናምን ብላችሁ ብዙ ጊዜ ጥያቄ ታነሳላችሁና እኔ ትንሽ ያለውበት ቦታ ሩቅ ነውና ለመምጣት በጣም ብዙ ዋጋ ከፍዬ ነው ወደዚህ የምመጣውና ብዙ ክራውድ ይሆንብኛል። ወደ እነሱ ለመመላለስ ወደ እነሱ ለመቅረብ ትንሽ አስቸጋሪ ስለሚሆንብኝ ነው። ቤተሰብ ብዙ ጊዜ የሆነ ወይ እሱን ፈልጌ ወይ ስራ ቦታ ወይ ቤቱ የሆነ ቦታ እንደዚህ ሄጄ እሱን ለማግኘት ትንሽ ከስራዬም አንፃር እና እኔ ካለብኝ ኃላፊነት አንፃር የሆነ ምቹ ስላልሆነ ነው ቤተሰብ ብዙ ጊዜ እና ብዙ ሰዎች እየጠየቃችሁ ነበረ። አብርሽ ደህና ነው ወይ? አብርሽ ደህና ነው ወይ? አብርሽ ደህና ነው እያላችሁ ነበር። እውነት ነው። የአብርሽ ደህንነት እኛም ያሳስበናል። የኛም የሱ ደህንነት እጅግ እያስጨነቀን እኔም ቡዜንም ደውዬላት ነበረ። ስለሱ ብዙ ማውራት ያለብንን አወራን። ስለ ኤፋም እኔ በአሁኑ ሰዓት ምን እያደረገ እንደሆነ በቀደም እንግዲያው እሱን ለማግኘት ሞክሬ ነበረ። ሳገኘውም እንግዲያው የሆነ ጥሩ ምላሽ አይደለም እየመለሰልኝ ያለው። እንዳውም ብዙ በቃ ለእናንተ መውጣት የሌለበት ከሱ ጋር በጣም በብዙ ነው የተጨቃጨቅነው። በብዙ ማለት ልክ ባልሆነ ነገር በጣም በብዙ ነገር ነው ከሱ ጋር ያወራነው። አንዳንድ ሰዎች አላችሁ ቪዲዮውን መጀመሪያ የሆነ ጫፉን ብቻ አይታችሁ የሆነ ነገር ኮሜንት ከመጻፍ ወይ የሆነ ነገር ከማለት ቪዲዮውን በስነ ስርዓት ሙሉ ለሙሉ ጨርሳችሁ ተለያዩ። ከኤፍሬም ጋር ያለት የተፈጠረው ነገር ያው እንግዲህ ብዙ ነገር አይታችኋል። ከሱ ጋር ማለት መግባባት ተፈጥሮ ነው የተለያየ ነው። ያንን በቃ በቪዲዮ ያንን ከሱ ጋር የተጨቃጨቅንበት ረጅሙን ፓርት በሙሉ እናንተ ጋር መቅረብ ስለሌለበት ባጭሩ ነበር የቋጨ ነው። ከሱ ጋር ደግሞ ያለው ነገር ከቪዲዮን ከዘጋም በኋላ ከሱ ጋር በጣም ብዙ አወራኝ፣ ብዙ ነገር ተጨቃጨቅን። እንግዲህ እኔ ጭንቀቴ በቃ ወንድሜ ደህና ሆኖ በቃ ወንድሜ ከሩታ ጋር አብሮ እንዲሆን ነው የምፈልገው አይነት አቋም ነው ያለው። ልጁ ደግሞ እኔ የምፈልገው ምንድነው የአብርሽ ደህንነት ነው። ቤተሰብ እኔ በዛም አላችሁ በዚህም እኔ ከሄርሜላ ጋርም ሆነ ቅር አይለኝም፣ ከሩታ ጋርም ሆነ ቅር አይለኝም። ነገር ግን እኔ የምፈልገው የወንድሜ ጤንነት፣ የወንድሜ ሰላም፣ ወንድሜ ደህና ሲሆን ብቻ ማየት ነው የምፈልገው። እንድትረዱኝ የምፈልገው ነገር ማለት ነው። ኤፍሬምም እየፈለገ ያለው ያ ነው ውስጡ ላይ። እኔ አሁን አንዳንድ ጊዜ መቼስ እኔ ውስጡን ከፍቼ አላየውም። ቤተሰብ እኔ በጣም ብዙ ጭንቀት አለብኝ፣ ብዙ ኃላፊነት አለብኝ። ስራ ቦታ ብዙ ሰው ማስተዳድረው አለብኝ። በቤተሰብ አስተዳዳሪ ነኝና እኔ ውስጡ ላይ ምን እያሰበ ነው ወይ ከሩታ ጋር ዛሬ ምን እያቀዱ ነው ምን እያሰቡ ነው ብዬ ከነሱ ጋር አልውልም፣ ከነሱ ጋር አላድርም። እነሱ ያሉበትን ነገር ማወቅ አልችልም። ቤተሰብ ግን እኔ ባገኘሁት ልክ ግን የሚያወራኝ ነገር እኔ በቃ የወንድሜን ጤንነት እኔም ለአንተ ወንድምህን
ጤንነት እንደምትፈልገው እኔም እፈልጋለሁ። በቃ ግን እኔ ከሩታ ተለያይተው ማየት አልፈልግም። እኔ ዛሬን አይደለም ማይ ዛሬን ሄርሜላ የመጣችው ትላንትና ሩታ ትላንትና ከችግራችን ጀምሮ ከመጀመሪያ ጀምሮ አብራን የነበረችው ነው እያለኝ እየመለሰልኝ ያለው ቤተሰብ። እኔ በዛ ምክንያት ነው ከሱ ጋር ሌላ ውስጥ ለመግባት ወይ ደግሞ እንደ ታናሽ ወንድም የሱን ቀጥቅጬ ወይ የሆነ ነገር በመቼስ በዚህ ዘመን ቤተሰቦቼ በዚህ ዘመን መቼስ ዱላ አንስተን መደባደብ ዱላ አንስቼ እሱን መቀጥቀጥ ይሄ የማይታሰብ ነገር ነው። ጊዜያችንም አይፈቅድም። ያንን ነገር እኛ ታላላቆች ብናደርግ በራሱ እኛ አሁን ምሳሌ ብዙ የኔን የመምታት መብት አላት እኮ ነው የምላችሁ። መብት ታላቅ ናት፣ የመምታት የመቆጣት መብት አላት። ነገር ግን ዱላ አንስታ ስትመታኝ በቃ ድጋሚ እሷን አላገኛትም። ምክንያቱም እንዴት መታችኝ ነው የምለው። ምክንያቱም ይሄ ጊዜ ያመጣው ነገር ነው። ገብቷቸዋል። በድሮ ጊዜ ቢሆን አባቶቻችን ወንድሞቻቸውን እየቀጠቀጡ ምን እያሉ እንደዛ ነበር የሚኖሩት። አሁን ግን እንደዛ አይደለም። ነገሩ በመነጋገር ትክክለኛውን ነገር በማውጣት ችግሩ የቱ ጋር ነው በማለት በመነጋገር ነው ነገርን መፍታት የሚቻለው። ገብቷቸዋል አይደል? እኔም ከኤፍሬም ጋር ያለኝ ነገር እንደዛ ለመፍታት ነው የሞከርኩት። በትንሽዬ የሆነ ነገሩን ለማስተካከል እየሞከርኩ ነው። ግን እሱ አሁንም አቋሙን አልቀየረም። እኔ ከሩታ ጋር እንዲታረቁ ነው የምፈልገው፣ ከሩታ ጋር አብረው እንዲሆኑ። በምን አይነት መንገድ ታደርጋለህ? እሺ አብርሽ እኮ ይሄንን አይፈልግም ስለው እኔ ማድረግ በምችለው መንገድ አደርጋለሁ እያለኝ ነው። ያንን ነገር ደግሞ እኔ ማየት እፈልጋለሁ። ቆም እያየሁ ነው። አብርሽን ግን በግሉ ማለት የሁለት ቀን 3 ቀን ስለጠፋብኝ ግራ ስለገባኝ አብርሽን በግሉ ግን ማግኘት እፈልግ ነበር። እኔ በግሉ ምን ላይ ደረሰ ምንድን ነው የሚለው ነገር ማየት እፈልግ ነበር። ትናንትና ምን ቡዜን አግኝተዋት ነበረ። እንግዲያው ከሩታ ጋር አብረው እንዲሆኑ አትፈልግ። ሩታ ራሱ ከኔ ጋር አብሮ መሆኑን ትጠያለሽ ወይ እስከምትል ድረስ እየደረሰች ነበረ። ስለዛ ያንን ነገር ደግሞ እኔ ማታ ደውዬላት ነበር። አብርሽን በቻልሽው መጠን ትንሽ እኔ ሩቅ ስለሆንኩኝ እሷ ትንሽ ስለምትቀር በቻልሽው መጠን እሱን ለማግኘት ሞክሪ ብያት ነበረ። ምን እንደሆነ መልሷን አላወኩኝም። ዛሬ ደግሞ ቀጥሬያታለሁ። እየመጣች ነው፣ እየታየችኝ ነው። እና እሷ ደግሞ የበለጠ ምላሹን ትሰጣችኋለች። አግኝታውም ከሆነ ካላገኘችው በምን ምክንያትም እንዳላገኘችው ትናንትና እንግዲያው ከሩታ ጋራ ከልጁ ጋራ እየተጫወተ ነው ምናምን ብለው እንግዲያው እየነገሯት ነበረ። እኛ የወንድማችን ደስታ ወይ የወንድማችን ጠላት አይደለንም። ወንድማችን የትኛውን ቦታ ቢሆን ደስተኛ እንዲሆን ነው የምንፈልገው። ግን በምን አይነት መንገድ ነው? አብርሽ የምር በጤነኝነት ነው ወይ? እንግዲህ አካኪ ዘራፍ ብሎ ሩታን አልፈልግም ብንለምነው ብንለው እምቢ ብሎ የኔት እንዴት ነሽ? ሰላም ነው? ሁሉ ሰላም ጤና አለሁ። ወንድሜ እንዴት ነህ? አለሁልሽ ይመስገን፣ ሁሉ ሰላም ነው። ሐሳቤንም ሳልጨርስ ነው የመጣሽው። ያው መንገድ ላይ ስለሆንሽ ለዛ ነው። እና ቤተሰብ ያው ብቻ ጭንቀቴን ሐሳቤን ትረዱኛላችሁ ብዬ አስባለሁ። የኔት እንዴት ነሽ? አለሁ ደህና ነኝ። ሁሉ ሰላም ጤንነትሽ ሁሉ አማን አለሁ። ስራ አሪፍ ነው? አሪፍ ነው። እንግዲህ ያው ትንሽ ተዋከብን አይደል? የሁለት ቀን የሶስት ቀን ትንሽ እየተጨናነቀን ነው። ምን እናርግ ብለን ነው? ምን እናርግ? አምጥቶብናል እንግዲህ እንችለዋለን። አዎ አንዳንድ ቤተሰብ ደግሞ በቃ የሆነ ማለት አንዳንዴ በእኛ መብት መስጠት ያለብን ነገር መብት እንሰጣለን። እኛም ያልቻልነውን ደግሞ ለፈጣሪ አሳልፈን እንሰጣለን። እኛ ግን መፍታት በምንችለው መንገድ ከመፍታት ወደ ኋላ አንልም። ያው ቀድም ለቤተሰብ እስከምትመጪ አንዳንድ መግቢያ ልስራላቸው ብዬ ከነሱ ጋር እያልኳቸው ነበረ። የወንድማችን ይሄ 2 ቀን መጥፋቱ ዝም ማለቱና ደግሞ እነሩታ ደግሞ እንደዛ ማድረጉ ኤፍሬምም እዛ ሄዶ እንደዛ ማላገጡ ምናምን ብዙ ቤተሰብ ጥያቄ እየሆነባቸው ነው። ኤፍሬም ምን እየሆነ ነው? ጤነኛ ነው ወይስ ከማለት ድረስ እየደረሱ ነው። እሱም ለኔም ጥያቄ መቼም አንቺም ጥያቄ እንደሆነብሽ ተስፋ አደርጋለሁ። ግን እኔ ኤፍሬምን በግሉ ብቻውን አግኝቼው በጣም ብዙ ማውራት እሱን ለማውራት ሞክሬ ነበረ። ያለውን ሁኔታ በጣም በግልጽ እያወራን ነበረ። እሱ ግን አቋሚ በቃ እኔ የምፈልገው ሩታና አብርሽ ታርቀው እንዲኖሩ ነው የምፈልገው። እሱን ደግሞ እኔ ማስታረቅ ባለብኝ መንገድ በየትኛውም መንገድ እሱን አስታርቃለሁኝ እያለ ነው ያለው። ገብቶሻል? የዚህን እኛውን አስታርቃለሁ ማለቱ መቼስ እኛ እርቅ አንጠላም። ግን በአብርሽ ፍላጎት ነው ወይስ በእነሱ ፍላጎት ነው? በግዴታ ነው ከሩታ ጋር የሚያደርጋቸው ወይስ በአብርሽ ተስማምቶ ነው የሚለውን ነገር ከራሱ አፍ ማወቅ ስላለብን ትናንትና እንግዲህ አንቺንም አግኝተው እያወሩሽ ነበረ። እንዴት ነው ማታ ከደወልኩልሽ በኋላ አብርሽን አገኘሽው ወይ? ስልኩ ሳነሳልሽ? እኔ ስልኩም ብደውልም ስልኩ ዝግ ነው፣ ሊሰራልኝ አልቻለም። ቴክስትም ባረግለት ቴክስትም አይመልስም። ከፍቶት ይሁን አይሁን አላወቅኩኝም። እንዴት ነው ያለው ሁኔታ? ምን ብዬ ልንገርህ? ኤፍሬም ሲጀመር ጤነኛ አይደለም፣ ታሟል። ምክንያቱም ጤነኛ ሰው ይሄንን አያደርግም። እስቲ አንተ ዝም ብለህ ስታየው ከበፊት ከመጣበት ሰዓት ጀምሮ እየሆነ ያለው ነገር ልጁ በትክክል የሚያስብ ወይ በትክክል አይምሮ ቢሆን ኖሮ ይሄንን አያደርግም።
ምክንያቱም የሰው ልጅ ሲነገረው ተው እረፍ ይሄ ነገር ጥሩ አይደለም ሲባል ይመለሳል። አብረን ራሱ ተገናኝተን ሶስታችሁን ይዣችሁ ቤት ውስጥ ያ ሰዓት እንኳን ስንት ነገር ብዙ ነገር አውርተናል አይደል? አይተሃል ነበርክ። ያኔ ይገባው ነበር ቢገባው። ግን እኔ ጤነኛ አሁን ለራሴ የወሰድኩት ነገር ምንድነው ጤነኛ ቢሆን የድሮ ኤፍሬም ቢሆን ይሄንን አያደርግም። ምክንያቱም የድሮ ኤፍሬም ወንድሙ ሲጎዳ የማይወድ ጭንቀቱ የሚያስጨንቀው የሆነ ነገር ሲሆን የሚጨንቀው ልጅ ነው። አሁን በግድ የሆነ ነገር ካልሆነ ትሞታለህ አይነት ነገር እኔ ኤፍሬም በጤናው አይደለም። እኔ የምሬን ነው እምቢ አለኝ። ገባ ትላንትና አሁን አግኝቻቸው ነበረ አውርቻቸው ነበረ። እሺ ችግር የለውም በቃ እናገናኝሻለን አሉኝ አይደል ብለውኛል በቪዲዮ ፊት ማለት ነው። ከዛ በቃ ተናድጄ ነበረ ያ ሰዓት ላይ ትንሽ ልቀቀኝ ብዬ ሄድኩ ከነሱ ዞር አልኩኝ። ከዛ በኋላ ግን ተደውለለት ኤፍሬም ስልኩን አነሳም። ከዛ በኋላ እሷ ቀጥ ብዬ ቤት ነው ሄድኩት። ቤት ነው አለ ደህና ነው ስላሉኝ በቃ ማወቅ ፈልጋለሁ ማየት ፈልጋለሁ እሱን ብዬ ቤት ሄድኩኝ። እነሱ ጋር እሷ ጋር ሩታ ጋር ከሄድኩኝ ስንት ጊዜ ሄጄ አላቅም። ግን ትናንትና ሄድኩ ግን ላገኛት አልቻልኩም። በቤት ውስጥ ላገኛት አልቻልኩም። ቤቱ ዝግ ነበረ። ከዛ በኋላ እንትን አልኩኝ። ለወንድሜ ደግሞ አላነሳ ሲለኝ የተገናኘነው ቆይቷል እና ስልክ ስደውልለት እያነሳልኝ ነበረ። ትናንትና ስደውልለት አያነሳም። በቴክስት እደውልልሻለሁ እህቴ አለኝ። እስካሁን ድረስ ይኸው ስልኩን እየጠበቅኩኝ ያለሁኝ ገባ ማለት በቃ ቴክስት ብቻ ደውላለሁ ብቻ ነው ያለው ነው። እደውልልሻለሁ ብሎ ቴክስት አደረገልኝ። ግን በጤናው እንዲህ አይሆንም አብርሽ። ከሰው ሲሸሽ የሆነ ነገር ሲሆን ነው አንድ የሆነ ነገር ሲሆን ነው ወይ ደግሞ የሆነ ነገር አድርገውታል ብዬ ነው እኔ የማስበው እንጂ ዝም ብሎ አይጠፋም አብርሽ። ምክንያቱም በፊትም ታውቀዋለህ ጊዜ ይፈልጋል። የሆነ ነገር ሲፈጠርበት ብቻውን የማሳለፍ ጊዜ ነው የሚወደው። የሆነ ነገርም ለማድረግ ሲፈልግ ተናግሮ አያደርግም፣ ዝም ነው የሚለው። ግን በእንደዚህ መልኩ አይደለም። ያሁኑ ለኔ ለየት ብሎብኛል። ቢያንስ እንኳን የሆነ ነገር ስለው ከኔ አይጠፋብኝም። አሁን ግን ከኔ እንዲጠፋ የፈለጉት ለምን እንደሆነ አይገባኝም። ከኔ ጋር ሲገናኝ ነገሮችን እንትን እንደሚልባቸው ያውቃሉ እንደሚበላሽባቸው። ግን እኔ ኤፍሬም በተመለከተ ግን ጤነኛ አይደለም ወንድሜ። አሁንም ቢሆን አንተም እንድትሰማኝ የምፈልገው ነገር ይሄ ልጅ የሆነ ነገር ደርሶበት በኋላ ላይ መከራችን በላን እንዲህ ቢሆን እንደዛ ባይሆን ከምንል አሁን ላይ ነገሮችን አይተን ብናስተካክል እምልህ አሁን ከጎኔ ብትሆን አንተ በዚህ ሰዓት ሰው ያስፈልገኛል። ምክንያቱም አብርሽን ለማገዝ ብቻዬን ሳይሆን ሄርሚም ያለችበት ሁኔታ አይታታል። ጥሩ ሁኔታ ላይ አይደለችም። እሷም ትላንትና እያየው የነበረ ስልክ አላነሳለኝ ምናምን እያለች ነው። እኛ ምን አለ መሰለሽ እህቴ አንዳንዴ ሰዎች የማይገባቸው ወይ ደግሞ ሰዎች የማይረዱት ነገር አለ። እኛ ምሳሌ አብርሽ የሆነ ነገር ፈጣሪ አምጣበትና የሆነ ነገር ቢሆን ሩታም ብትሆን ሄርሜላም ቢሆን የራሳቸውን ኑሮ ነው የሚኖሩት። ተረዳሽኝ አይደለም? እኛ ግን ወንድማችን የሚጎልብን እኛ ነን። ገባሽ? እኔ ወንድሜን እፈልገዋለሁ፣ አንቺም ወንድምሽን ትፈልጊዋለሽ። ኤፍሬምም አለማወቅ ወይ ልጅነት ይዞት ወይ ደግሞ በምን እንደተያዘ ምን አይገባኝም። እንግዲያው ለምን የዚህን ያህል ድረስ መሄድ እንደፈለገ የዚህን ያህል እርምጃ መራመድ እንደፈለገ በምን እንደተቆላለፈ ልጁም አልገባኝም። ቢያውቅ እኮ አብርሽ የሆነ ነገር ቢሆን ፈጣሪ አምጣበት የሆነ ነገር ቢሆን የሚጎዳው ኤፍሬም ነው። ምክንያቱም ወንድሙ ነው፣ ስጋው ነው እኮ። የምንጎዳው እኛ ነን። ማንም ዙሪያችን ላይ ማንም ጮኸ፣ ማንም እንትን አለ፣ ያኛውም እኔ ጋና ቢል ያም የራሱን ሐሳብ ቢሰጥ ይሄን የራሱን ሐሳብ የምንጎዳው ግን እኛ ነን። ወንድማችን የሆነ ነገር ቢሆን ማለት ነው። ተረዳሽኛ? ስለዛ ኤፍሬምን በምን አይነት መንገድ መመለስ እንዳለብን አላውቅም። በእርግጥ እኔ በአሁን ሰዓት እኔ ትላንትና እምልሻለሁኝ ዛሬም ብዬሻለሁ እልሽ ደግሜም ነው እምልሽ፣ እኛ ዋናው ነገር የወንድማችን ሰላም እንዲሆን ነው የምንፈልገው። ወንድማችን ጤና እንዲሆን፣ ወንድማችን ደህና እንዲሆን ነው የምንፈልገው። እኔ ልክ መስሎ የታየኝን ነው የማደርገው። ተረዳሽኝ አይደለም? መጥፎ መንገድ ላይ ሲኬድ ለምን ነው መጥፎ መንገድ ላይ የምትሄደው?
እረፍ ነው ምለው። ኤፍሬምም ቢሆን አካሄዱ ስላልተመቸኝ እንግዲህ እሱን አግኝቼ በቤተሰቡ ፊት ያለውን ነገር በቤተሰባችን ፊት ያለውን ነገር ፊት ለፊት እናውራ ብዬ ብጠራው ከኔ ጋር የሆነ እያላገጠ ምን እያለ ቪዲዮ ላይ እየሳቀ ሄርሜላ ካሁን በኋላ ከኔ ጋር ናት ምናምን እያለ እንደዚህ አይነት እኔ ትናንትና ይሄንን ፈራ ነበር። በቃ ሄርሜላ ሴት ልጅ ናት፣ ትጎዳለች። አብርሽ እርግጠኛ ነው ወይ? አብርሽን ራሱ አግኝቼ ጠይቄዋለሁ። እርግጠኛ ነው ወይ አብርሽ ከማጋ ነው መሆን የምትፈልገው? ከሩታ ጋር ነው ወይስ ከሄርሜላ ጋር ነው መሆን የምትፈልገው? እርግጠኛ ነህ ሄርሜላን ትወዳታለህ ወይ ከሷ ጋር ነው መቀጠል የምትፈልገው? ስለ አዎ እኔ ከሄርሜላ ጋር ነው መቀጠል የምፈልገው ብሎ እንግዲያው እኔ እና እሱ ተነጋግረን እንደወንድም እሺ ተባብለን ተማምነን የሄድነው ነገር ነው። አሁን ደግሞ ይሄንን ነገር ሲፈጠር ደግሞ የበለጠ ግራ አጋባል። አይምሮ የተጨነቀ ማለት አሁን አሰብኩኝ። አሁን እኔ አይምሮ በጣም ብዙ ነገር እየተምታታብኝ ነው። እኔ ህይወቴን ላስብ ኑሮዬን ላስብ ወይ ስለነሱ ልጨነቅ። አሁን ምሳሌ ሄርሜላ ሴት ልጅ ናት። እሺ አብርሽ ምናልባት እሺ ቆይ ኤፍሬም እንደሚለው ፈቅዶ አብርሃም ፈቅዶ ሄርሜላ እንትና ሩታ ጋር ሄደች እንበል። አይ ምናልባት እኮ ነው ምንሽ ሆኖ ራሱ ከሆነ ፈቅዶ ሩታ ጋር ሄደ ቢባል ሄርሜላ እዚህ ጋር ሴት ልጅ አይደለችም? ሴት ልጅ አትጎዳም ወይ? እሷስ ሆዷ ላይ ጽንስ ይዛ ምን ማለት ነው እንደዚህ አይነት ነገር? እኔ ደግሞ ራስ ረግጬ ደግሞ ስነግርህ ማለት ነው አብርሃም በፍላጎቱ ሩታ ጋር ሊመለስ አይችልም። ለምን አትለኝም? እኔ በጣም ብዙ ጊዜ ደክም ያለው አሁን ሩታ ጋር እንዲመለስ ያኔ ሳልረዳው ሳይገባኝ የተጎዳው ነገር ውስጡ ሳላቅ አሁንም ከዚህ በፊትም ብያለው ቤተሰብ ፊት እንዲህ ብዬ ዲፕ ማውራት አልፈልግም መሃላቸው የተፈጠረውን ነገር እና መመለስ ቢፈልግ ያኔ ይመለስ ነበር። በጣም ብዙ ነገር በማደርግበት ሰዓት ይመለስ ነበር፣ ግን አልተመለሰም። አሁን አብርሃም ተመለሰ ወይ እንዲህ ነው ቢሉኝ ለኔ የማይዋጥልኝ የማይወርድልኝ ነገር ነው። ምክንያቱም የባሰ እንጂ የተሻለ ነገር የመጣ ነገር የለም በሩታ ዙሪያ ላይ። እንዲያውም ያኔ ከኔ ጋር እያለች ብዙ ነገር በምታደርግበት ሰዓት እሱን ለመመለስ በምትታገልበት ሰዓት ንጹህ የዋህ የሆነ እንልብ ያላት አይነት ነገር ነበረች በዛ ሰዓት እና ያ ሰዓት ይመለስ ነበር። አሁን ግን እሱ ላይ እየተደረገ ያለው ክፋት እንዲህ እንደዛ እንደዚህ እየሆነ ካለ እሱም ተመለሰ ቢሉኝ ለኔ ፌዝ ነው፣ አያሳምነኝማ። ምክንያቱም ያኔ አያሳምንም። ያኔ በንጹህ ማንነቷ ስትፈልገው ያልተመለሰ ልጅ ዛሬ ተንኮልና ሸር ያደረገችበት ይመለሳል? ለኔ አይመለስም። ብቻ ታያለሽ እንዴ እኛ ራሳችን እየለመን ነው እንዴ? እኔና አንቺ ስንት ነገር ነው በእነሱ ምክንያት ውስጥ የገባ ነው። እየለመንኩት እንደዛ በቃ ቢያንስ ሰላም ሆን ጤናማ ኑሮ ብለን እየለመናቸው እምቢ ብሎ ዛሬ ላይ ይሄንን ነገር አድርጎት ከሆነ እኔ ወንድሜ እኔ እንጂ አያደርገውም። ወይኔ ምን ሆነ ነው አንተም እንደነሱ ልታሰብ ነው አይደል? ግራ ስለገባኝ ነው። በቃ የሆነ ያልተገለጠልኝ ነገር አለ በቃ ስላለም ነው እንደዚህ እየሆነ ያለው። የሆነ ነገር ሴራ ላይ ነው ልጁ፣ የሆነ ሴራ ተሸርቦበታል። ምክንያቱም ከዚህ በፊት እያደረጉት የነሱ አባል የሆነው እንኳን ዳኒ መጥቶ ብዙ ነገር ሲል ነበር። እኔ ዳኒ ወደኛ መጥቷል ብዬ አምኜው ሳይሆን ግን ይሄ ነገር ሊጠቅመን ይችላል ብያቸዋለሁ። ለሄርሜላም ለአብርሽም ቁጭ አርጌ አውርቻቸዋለሁ። አምኜው አይደለም ይሄ ነገር ግን የነገረን ነገር ግን ተግባራዊ እናደርገዋለን ብያቸዋለሁ። ሁለቱንም አስቀምጬ መክሬያቸዋለሁ። ለምን መጠንቀቅ እንደከበዳቸው አይገባኝም። እኔ በተቻለኝ አቅም እነሱን ለመርዳት ደፋ ቀና ላለው ላይ እናታች ሮጣለው። እነሱ ለምን እንደማይነቁ አይገባኝም ሁለቱም። ሄርሜላም ሰውን ታምናለች፣ አብርሽ ደግሞ ተወው። ያብርሹ ተወው ጥግ ድረስ ነው። ግን ይሄ ነገር ተው ከግንዛቤ ውስጥ አስገቡት። ስለዚህ የሆነ ሴራ አለ እያልኳቸው ነበር። አሁንም የሚታየኝ ሴራ ነው በቃ። ምክንያቱም መጀመሪያ በቃ እንዳለ በሷ ያሉ ዙሪያ ልጆች ድራማቸውን ተጫወቱ በደንብ አድርገው ማለት ነው። ዙሪያችን ላይ ተሽከረከሩና ተጫወቱ። እኔ ሲጫወቱም ገብቶኛል። ያኔ ድሮ ነው የገባኝ እና እኔ ጋር መድረስ አይችሉም ሲጀመር። ምክንያቱም ጫፌን አይደርሱም። እኔን ሊጎዱኝ የሚችሉት በወንድሜ ነው። ማናቸውም ቢሆኑ ሊጎዱኝ የሚችሉት በወንድሜ ነው። ምክንያቱም ወንድሜ ሲያዝን ሲከፋ የሆነ ነገር ሲሆን ማየት ስለማልችል በዛ ነው የሚመጡት እንጂ እኔ ጋር አይደርሱም ማናቸውም ማለት ነው። ምክንያቱም እኔ አውቃለሁ ቢደርሱ ግን አይደርሱም። ግን
ወንድሜን ነው በቃ ደካማ ጎን የሰው ልጅ የለም በቃ ደካማ ጎን እሱ ስለሆነ በዛ ነው እንትን ይያሉ ያሉት። ግን እውነት ስትወጣ ብያለሁ ትላንትናም ብያቸዋለሁ የሚገባቸው ከሆነ ማለት ነው። ያምር በስነ ስርዓት መንገድ ከሆነ እኮ እንደዚህ ልጁንም ማሸሻ አይጠበቅም። የሆነ ነገር ምን እንዳረጉት አሁን ምን አውቃለሁ እኔ። በቴክስት ነው ያወራኝ በድምጽ አላወራኝም። ምን አውቃለሁ አላውቅም። ዛሬ አሁን ስልኩን ነው መጠብቀው እኔ እስከሚመሽ ድረስ ስልኩን ጠብቃለሁ። አሁን አንተ ላገኝሽ ላወራሽ ፈልጋለሁ ስላልከኝ ሐሳቤን ስለተካፈልክ በጣም ደስ ብሎኛል። ለዛ ነው የመጣሁት እንጂ በጣም ዲፕሬሽን ውስጥ ነኝ። መውጣትም አልፈልግም ምንም ማለት አልፈልግም። ምክንያቱም የወንድሜን ስልክ እስኪ አገኝ ማታ አገናኝሻለሁ ሲሉኝ በሚዲያ ፊት እውነት መስሎኝ በቃ ላገኘው ብዬ ነበር እስካገኘው ድረስ ነበር የፈለኩትኝ ማለት ነው። ግን አሁን ዋናው ምን ጥሩ ሐሳብ ነው እንግዲህ ላንቺ ቴክስት እንደዛ ብሎ እስከ ማታ ድረስ ያለውን ነገር እንጠብቃለን። ምላሽ ካላገኘ ከራሱም ስልክ ሊሆን ይችላል ከነሱም ጋር መጥቶ ሊሆን ይችላል። ብቻ እኛ ዛሬ ካልመጣ ወደ ሌላ እርምጃ እንራመዳለን። እኔ አሁን ምንድነው ወንድምህ ነው ያም ወንድምህ ይሄም ወንድምህ ነው። ወንድም እኔ የመጡበት መንገድ ነው ለኔ ግራ የገባኝ ገባ አስቸጋሪ የሆነ ነገር ነው። እንዴት ነው ያም ወንድምህ ነው ይሄም ወንድምህ ነው። ሁለቱም ላይ መጨከን ስለማትችይ ወይ ደግሞ ሁለቱም ላይ እኛ መጨከን ስለማንችል ይሄኛውም ወንድሜ ነው የሆነ ነገር ውስጥ አልከተውም ያኛውም ወንድሜ ነው የሆነ ነገር አልከተውም። ግን እኔ በጣም ማለት የምፈልገው ነገር ቢኖር ዙሪያቸው ላይ ያሉ ሰዎች እኔ ቢሆን ማንኛውም ሰው በክፉ መንገድ ግን ይሄንን ነገር አድርገውት ከሆነ ወይ ደግሞ አብርሽ ክፉ ነገር ሆኖ ከሆነ እኔ እንጃ የመጨረሻ እኔ በእንደዚህ አይነት መንገድ እስከዛሬ ድረስ አልታወቅም። እንደዚህ አይነት እርምጃ መራመድም አልፈልግም። ሌላ ውስጥ እንገባለን። ሌላ ጸብ የሚያስነሳል። እኔ ወንድሜ ደና ካልሆነ ወይ ደግሞ በደህንነት እሱን ማግኘት ካልቻልኩኝ ሌላ ውስጥ እንገባለን። በጣም ነው ይሄንን ማስጠንቀቅ የምፈልገው። ቪዲዮውን በእርግጠኝነት ያዩታል ብዬ አስባለሁ። ወንድሜ ደና ካልሆነ ይሄ ሌላ ውስጥ ያስገባናል። ግን እኛ አሁን ምንድነው እኔ ሩታ ቤት መሄዱን ትንሽ ለኔ ስለከበደኝ ነው። እስከ ማታ ድረስ እንጠብቃለን። ካልሆነ ደግሞ እርግጠኛ ነኝ መቼም በማታ ከቤት ስለማይወጡ በማታ ቀጥ ብለን ቤታቸው እንሄዳለን። ያለውን ነገር ማወቅ እንችላለን። መጀመሪያ ኤፍሬምን ጋር ነው መሄድ ያለብን። ቤት እንሄዳለን። ኤፍሬምን ደግሞ ሲጀምር ሁለታችንም እናገኘዋለን። ዛሬ ማለት ያለብንም እንለዋለን። ከሱ ጋር መጨረስ ያለብን ጉዳይ እንጨርሳለን። እህቴ ግን አክብረሽኝ ስለመጣ አመሰግናለሁ። ችግር የለውም ወንድሜ። ያው ይሄንን ቤተሰቦቻችንም እጅግ በጣም ማለት አንዳንድ ጊዜ ምን አለ መሰለሽ እኔ ከኛ ባለፈ ብዙ ቤተሰቦች እንግዲህ ያው የሚከታተሉን አሉ። እነሱም እየተጨነቁ ስለሆነ ለነሱም የሆነ ግንዛቤ ይሆናል ብዬ አስባለሁ። ዛሬም ደግሞ የሆነ ፍንጭ እናገኛለን ብዬ አስባለሁ። ዛሬ ባያድር ነገ ግን የሆነ ምላሽ ቤተሰቦቼ ታገኛላችሁ። ለእናንተም ከኛ ጋር ስለተጨነቃችሁ ግን እጅግ በጣም እናመሰግናለን። እንወዳችኋለን።